ዳግም እንግዲህ ትልቅ ስህተት ሰርቷል። ምክንያቱም እንግዲህ ሳሚን እናቴን ለዘመናት አግቼ እንዳሰቃያት የፈቀድክልኝ አንተ እናቴ መሆኗን እያወክ ነው ወይ? መቼ ነው እናቴ መሆኗን ልታውቅ የቻልከው ሲለው ቆይቻለሁ እናትህ መሆኗን ካወቅኩ ሲለው እንዴት እናቴን እያሰቃየሁ አግቼ እንዳደርጋት ታስገድደኝ ነበር እንዴ? በማለት እንግዲህ ቢላዋ በኪሱ ይዞ ሂዶት ሲታገለው እባክህ ስህተት አትስራ አትታገለኝ ቢለውም በፍጹም ብሎ እንግዲህ በያዘው ቢላዋ ወቅቱ እንግዲህ ሳሚን እስከ ወዳኛው አሰናብቶታል። ግን በጣም የማይሰራ ስራ ነው የሰራው። ምክንያቱም እናቱን ከእስር ቤት አስፈትቶ ሊያገኛትና እውነታውን ሊነግራት ትንሽ በቀረበት ሰዓት ይህን ነገር ማድረጉ ዳግም የዘላለም ጸጸቱ ነው። ገነት ከእስር ቤት ወጥታ ስትወጣ ግን እሱ መልሶ ወደ እስር ቤት መግባቱ በጣም ያሳዝናል። ገነትን ለ30 ደቂቃ እየጠበቀ በሩ ላይ ቁጭ ብሎ 30 ደቂቃ እናቱን ለመቀበል የረዘመበት ዳግም እንግዲህ ለዘላለም እናቱን ሳይነግራት እንኳ ወደ እስር ቤት ለመጋበዝ መሞከሩ በጣም ያሳዝናል። እና እናቱን ተቀብሏት እየሳማትና ስጦታ እየሰጣት ኬክ በእናቴ እንኳን ተፈታሽልኝ የሚል ስጦታን በኬክ አሰርቶላት እንዲሁም ያገር ባህል ጋቢና ነጠላ እንዲሁም ጥበብ አሰርቶ አልብሶ እያስደሰታት እያለ ለእኔ እንደዚህ ያደረክልኝ ለወላጅ እናት እንዴ ልታደርግላት ይሆን በማለት እሷም እንደው እየታዘበች ባለችበት ሰዓት እኔ እኮ አንቺ እናቴ ነች ብሎ ሲል ብሌን በአይኗ ጠቀስ ስታደርገው ምክንያቱም በኃይሉ እንዳያውቅ በኃይሉ እናንተ ሁለታችሁ መገናኘታችሁን ካወቀ እናትህን ሊያስወግድብህ ይችላል በማለት ስላስጠነቀቀው እናቱን መሆኗን ሳይናገር እሱ ግን እናቴ እያለ ቅፍ አድርጎ እያቀፈ እናትነቱን እየገለጸላት ነበረ። በዚህ አጋጣሚ ደግሞ የቃል ጓደኛ ልብሷን ጠቅላ በቤት ውስጥ መታለች። ወይዘሮ ሰላም ደግሞ ይቺ ልጅ ጋር አብሬ እንዳይሽ አልፈልግም ከቤት ያስወጭልኝ በማለት እየተናገሩ ይገኛሉ። ጭራሽ ከቤት ገብታ ሲጋራ እያጨሰች ስለነበረ ሲጋራ የምታጨስ ጓደኛ ነው ወይ ውጭልኝ ስትላት አልወጣም አንቺ ሚስጥርሽን ማወጣብሽ ያለዛ ለንሷ እናገርብሻለሁ እዚህ ቤት እንዲኖር አድርጊኝ እያለች እየተማጎተቻት ነበረ። ብሌንና ዳግም ወይዘሮ ገነትን ተቀብለው በደስታ ወደ ቤት ከወሰዷት በኋላ እንግዲህ ምግብ ሁሉ እየበሉ ኬክም እንዲሁም ነጠላውን እየሰጧት ያለፈውን ታሪክ ሁሉ እያወሩ ነበረ። ብሌንም እንግዲህ እውነት አንተ የእናቴ ልጅ ሆንክልኝ ወይ እያለ እየተደሰተች ነበር። በጣም ደስ ብሎኛል የገነት ልጅ በመሆን ትላለች። ሰላም ወደ ቻናል የተከታተለ ሰላማችሁ ያላችሁበት ያለ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ ብሌን ቀጣይ አደራ ቀጣይ ፓርቲ ይዘንላችሁ መስተና በዚህ ፓርቲ እንግዲህ ዳግም የማይሆን ስህተት ሰርቶ ሳሚን ገሎ እንግዲህ ወደ እስር ቤት ሲገባ ገነት ከእስር ቤት ስትወጣ እንግዲህ የእናትነቱን ፍቅር ሳይጨርስ ትዕግስት በማጣቱ እዚህ ላይ በመድረሱ በጣም ልባችን ሁላችንም ተሰብረዋል። ሆኖም ግን ምን ያጋጥመዋል የሚለው አሁን በኃይሉ ደግሞ እየተፈታ ነው። ሳሚ በኃይሉ ከተፈታ ቃልና ሳሚ አለቀልን እያሉ ሌላ ታሪክ እየሰሩ ነበረ። ዳግምንና ብሌንን ለማለያየት የሚያደርጉት ነገር ተጀምሮ ነበር። ያ ነገር ሳይጨረስ ግን እሱን ገደለ። ከዛ እንግዲህ ቤት ውስጥ እቺ የእሷ የጎዳና ጓደኛዋ ሄለን ገብታ እየበጠበጠች ትገኛለች። ሰላምም አልወደደቻትም ነበር ቤት ውስጥ እንድትወጣ። ቃል እንግዲህ ከቤት ሲጋራ አታጭሽ እያለች ብትቆጣትም ሲጋራ እያጨሰች እያለች ወይዘሮ ሰላም በመድረሷ ጭራሽ ከአህያ ጋር ዋለ ጊደር ፈስተስ ተምራ ትመራለች። ከዚህ ልጅ ጋር ነው ወይ ጓደኝነት የምትይዥልኝ በማለት ስትቆጣት አሁኑኑ አስወጭልኝ እያለቻት ነበረ። እሷ ደግሞ ካስወጣሽ ሙሉ ሚስጥሩን አወጣለሁ እያለች ትገኛለች። እባክሽ እናቴ ትሰሚኛለሽ? አሁን እቺ ልጅ ከዚህ ቤት አስወጭልኝ አልኩሽ አስወጭልኝ በማለት ወይዘሮ ሰላም ተናዳው ትወጣለች። ቃልም ምን አይነት ሚስጥሩ እንድትወጣባት ስለፈለገች ሄለንን ልታስወጣት አልፈለገችም። ሆኖም ግን ምን ማመረጥ እናቴ ኬኩን ያዘራልሽ እኮ ዳግም ነው በማለት ስትነግረው እውነት በጣም ነው የማመሰግነው። እኔ እኮ እናቴ የሚል ስም ስለተጻፈበት አንቺ መስልሽ ነበር። አንቺን ለማስደሰት ያልጻፈው ነገር የለም። ይሄው ኬኩንም ባንቺ አሁን እናቴ ይላል መልሶ። አመሰግናለሁ የኔ ልጅ እንደዚህ ለኔ ተንከባከብከኝ። ወላጅ እናት የምታገኛት እንዴት ተንከባከባት ነው በማለት አንቺ እኮ እናቴ ነሽ ሲል ብሌን እንደነገጠችና ባይኗ ጠቀሰችው። ልክ እንደ እናቴ ነሽ ማለት ነው አላትና እንደገና ነገሩ እኔም ልክ እንደ ራሴ ልጅ ነው የምወድ በማለት ወይዘሮ ገነት
ትናገርና ይተቃቀፋሉ። ሆነም እሱ እናቱ መሆኑ ስላወቃት ከልቡ ነበር የሚያቅፋት። መጀመሪያም ብሌንን አቅፋ ብሌን ይዛበት ስትሄድ ነገ እኔ ልጅሽ መሆኔን ስታቂ እንደ ብሌን አቅፈሽ ትስሚኛለሽ እያለ ተስፋውን የሰነቀው ዳግም ግን አሁን ምን ነካው በማለት እንግዲህ ወይዘሮ ገነት መሆኗን በሰብርና በእንትን መጠበቅ ሲገባው እንግዲህ ማይሆን ሰርቷል። እንግዲህ ሰላም ደግሞ ንብረቷን ሁሉ ለእሷ ልታስረክብ እንግዲህ ወደ መስሪያ ቤት እየሄደች ስትገኝ ብሌን ግን ይህን ነገር መናገር አለብኝ ጭራሽ በቃል በኩል መቀየር የለባትም እያለች እንግዲህ ተናዳ ከምግቡ ተነስታ ሄዳለች። ብሌንም ዳግምን እንደዛ አንተ ደስተኛ ሆነ ስላየሁ እኔ በጣም ተደስቻለሁ፣ እወድሻለሁ እኔ ፍቅር በማለት ፍቅሩ ሲችል እኔ እወድሃለሁ በማለት ሲሉ ቃል በርቀት እያየች እየተናደደች ነበረ። በስከ መጨረሻ ግን የተከሰተው ነገር ፎቶ እያነሳቻቸው ስለነበር ፎቶውን አንስታ እንግዲህ ለቃል እያሳየቻት ነበር ሲሳሳሙና የነበረውን ፎቶግራፍ። ዝም በይ አንቺ ከዚህ በኋላ ምንም መናገር አትችይም በማለት እየቀሰተቻት ትገኛለች ሰላም። ከዛም በመጨረሻ ሳሚን በማገኘቱ በጣም አመሰግናለሁ እናቴን ስላገናኘኝ ካለው በኋላ ግን እናቴ መቼ ነው የምታውቃት ሲለው በፊት ነው ሲለው እንዴት ታዲያ እንደዛ እያደረክን እናቴን አግቼ እንዳሰቃያት እንዴት አደረከኝ በማለት ነበር በንዴት እንግዲህ ሲጋጩ ተው እያለው መተው ሲያቅተው እንግዲህ በቢላዋ ከሆዱ ውስጥ የሰካበት። በስከ መጨረሻ ሳሚ እያወከነ ነበር እናቴን ያሳገድከኝ ምን አይነት ጨካኝ ነው፣ የገዛ እናቴን አግቼ እንዳሰቃያት ያደረከኝ አንተ ነህ ወይ? ጥሩ ስራ መስራት ነው ወይ? ዳግም ተረጋጋ ቢለው ባልረጋጋስ ምን ታደርጋለህ እያለ እንግዲህ አልፈራም እያለ ነበረ። ምን እንደምታመጣ ያለው በማለት በዚህ መንገድ አንተና እኔ እንደዚህ መሆን የለብንም ተረጋጋና እንነጋገር ቢለውም በፍጹም አልረጋጋም፣ ጨካኝ አረመኔና አንተ ሞት ይገባሃል እገልሃለሁ በማለት ነበረ ያስወገደው። ዳግም ተረጋጋ እንዴ ምን ማለት ነው እያለው ቢናገረውም በፍጹም ሊሰማ ባለመቻሉ እንዴት እናቴን ዳግም ትዕግስት በማጣት እንግዲህ እሱን አገሎታል። ብሌን ልቧ ተሰበረ። ገነትን በስከ መጨረሻ ልጄን አገኘሁ መቼ ሆነም አገኘሁ ያለችውን ተስፋ እንግዲህ ልጇ ወደ እስር ቤት ገባ። ምን ይፈጠራል የሚለው በጣም አሳዛኝ ነው። ቀጣይ ምን ይመጣል አብራ የምናየው ይሆናል። ሰላምስ እውነት ለበቃል ንብረቷን ሁሉ ታወርሳታለች ወይስ ብሌን ትናገራለች የሚለውንም አብረን የምንከታተል ይሆናል። ስለምትከታተሉ ከልብ አመሰግናለሁ። ላይክ ሼር እያደረጉ ይጠብቁን። ቀጣይ እስከምንገናኝ ሰላም።